صلى الله وسلم عليه وعلى آله. الصلاة والسلام عليك يا رسول الله. በአሁኑ ወቅት በታዋቂው መስጂድ አልሐምዛ አደም በዳኔ መስጂድ በኢማምነት በኸጢብነት በመድረሳ መምህርነት እያገለገሉ የሚገኙት ሼህ አህመድ አወሉ የተወለዱት በታሪካዊቷ የወሎ ክፍለ ሀገር ነው። ሼህ አህመድ በልጅነታቸው ገና በ7 ዓመታቸው ነበር የቁርአን ትምህርታቸውን መከታተል የጀመሩት። እዛው ወሎ ነው የቀራሁት። ቁርአን ወርጣ የሚባል ሸድሪስ ፈድሉ ይባላሉ። ትልቅ ሼህ ነበሩ። ቁርአን እንዲሳቸው ያቀሩ ይኖር አይመስለኝም። ሀበሻ ላይ ደረሳው በጣም ብዙ ነው። ደረሳ ማለት ተማሪ ማለት ነው። በእኛ በገጠር ደረሳ ነው የምንለው። በጣም ተድቢር ነበራቸው፣ ተርቢያ ነበራቸው። ደረሶቹ ሰነፍ እንዳይሆኑ በጣም እንትሉ ነበር። ትመስሉልን ባህር ውስጥ የገባ እቃ ደህነኛውና ሰባራው ወይንም ደግሞ ቀዳዳው ገብቶ ባህር ውስጥ ውሃውን ይይዛል ይላሉ። ዳር ሲወጣ ግን ያ ደህነኛው በደህና ቀልብ ሆናችሁ አላህን ፈርታችሁ የተማራችሁ እንደሆነ ኋላ ህይወታችሁ ደህና ይሆንላችኋል ይላሉ። እዚህ ደግሞ ለግማችሁ ምንም ዱዓ ታታረጉ ቁርአኑን ደግሞ ለአላህ ብላችሁ ታቀሩ ይሆናችሁ እንደሆነ ኋላ ትሸገራላችሁ። ልክ እንደዛ ሁለት እቃዎች ናቸው ብሎ እንትሉ ነበር እና በጣም ኃይለኛ ነበሩ። እዛ ነው ቁርአን ያከተምኩት። የቁርአን ትምህርታቸውን የጀመሩት በገጠሪቱ የሀገራችን ክፍል የተለመደውን ባህላዊ የቂራአት ስርዓት በመከተል ሲሆን እንደ ማንኛውም ደረሳ ሉህ ጠርበው መድበጥብጠውና ቀሪሃ በማለት ነበር ትምህርታቸውን የጀመሩት። በዚህ ጥረታቸው በአንድ ዓመት ጊዜ ውስጥ ቁርአንን ሙሉ በሙሉ አጠናቀው አኸተሙ። ሼህ አህመድ ወደዚህ የመንፈሳዊ ትምህርት ዓለም የገቡበት አጋጣሚ ለየት ያለ ነበር። አባታቸው ከዚህ ዓለም በሞት ሲለዩ ለባለቤታቸው ልጄን ቁርአን አስቀሪልኝ ብለው በተናዘዙት ቃል ኪዳን መሰረት ኑዛዜውን ለመሙላት እናቱ ወደ ቂራአት እንደላኳቸው ያኔውን ሁኔታ በትዝታ ያስታውሳሉ። ልሑ ነው የሚባለው። ቁርአንኛ ሲመጣ እኔ አስታውሳለሁ። ቁርአን ሲመጣ እንገረም ነበር። ከየት ነው የተገኘው ይባል ነበር። እንዳልከው እውነት ነው። የባትሪ ድንጋይ የላምባዲና ድንጋይ እሱም ፈቅፍቀን ወይም ደግሞ ከምጣድ ወይም ደግሞ ምንድነው የሚባለው እዛ ሀገር ቡና የሚቆላበት ተሱ ፈቅፍቀን ሙጭ አድርገን መዲያብክተን ነበር የምንጽፈው። ይሄን ደግሞ እሳቸው የሚጽፉልን ነበር። እኛም እንጽፋለን። ሸህዮም ቁጭ ብለው የተሳነው ሰው የደከመው ደረሳ ወይም ተማሪ ለሳቸው ይሰጣቸዋል። ያን አድርገው በጣውላ ነበረ። ጣውላው እንደዚህ ይከመራል። በቃ እዚህ ላይ አንግበን በቃ ተሸክመን ያ ሰላም ወርቅ የተሸከም ነበር የሚመስለን። በጣም ደስ ይል ነበረ። በገጠሩ የሀገራችን አካባቢዎች የሚተገበረው ሸሪዓዊ የትምህርት አሰጣጥ ስርዓት መንፈሳዊነቱ የጎላ በብዙ ውጣ ውረዶችና ፈተናዎች የተሞላ ቢሆንም የማይረሳ ትልቅ ትምህርት ያዘለ እንደነበረ የሚያስታውሱት ሼህ አህመድ በወቅቱ የትምህርት ግብዓት ባልተሟላበት ሁኔታ እንኳን የነበረው የስኬትና የትምህርት አቀባበል ደረጃ አሁን ሁሉም ነገር ከተሟላበት ዘመን በላይ ውጤታማ እንደነበር ይናገራሉ። የዚህ የገጠሩ ቂራአት መንፈሳዊ የውስጥ መንፈሳዊ ነው። በጣም ውስጥህን ይነካሃል። እንግዲህ አሊፍ ትትቀራ ደስ ይልሃል። ፋቲሃ ወደ አንድ ጁዝ ትተህር እንግዲህ ወደ 2 ትተህር 3ኛ ክፍል 4ኛ 5ኛ ክፍል ትተህ በጣም እየተደሰትክ ነው የምትሄደው። ያ የአኺራውን ኑሮ ነው እንጂ የምታስታውስ ሄዶ ነው። እንግዲህ መድ ያልቅብናል። መድ ሲፋስብን ሰው የሞተ ያህል እናለቅሳለን። አናገኝማ ጠወላችን እንዳጋጣሚ የተሰነጠቀብን እንደሆነ እናለቅሳለን። በምን አባታችን ነው የምንጽፈው? በምን ነው በየዕለቱ ማሰማት አለብን። ከትበን ወይንም ጽፈን ለሸኽዮ ማሰማት አለብን። የቀራነው ማዳመጥ አለባቸው እሳቸው። ያችን ታቀረዋልክ እንደሆነ ትመቷል፣ ይገርፋል። ምን ትሰራው ነው? በሰዎችን ከስባት ታበላ እዚህ መተተ የምትውደለደል ምን ሰርታለ ብለው ጭንቅ ነው። በቃ ጭንቅ ነውና ይሄ ጣውላው እውነት ነው እንጨት ይሸግር ነበረ። ዋንዛ የሚባል እንጨት እሱ ነው እንግዲህ ለጣውላ በጣም ጥሩ የሚሆነው ጥዲና ዋንዛ። ይሄ ዋንዛ የሚባለው እንጨት ደግሞ አይገኝም። የሚገኝ ነገር እሱ አይሰነጠቅም። ጣህን ቢመታውም አይሰነጠቅም። እና በጣም ችግር ነበረ። ኋላ ቁርአን መጣ ታትሞ መታደል ጀመረ። አንዳንዱ ጁዝ 2 ጁዝ እንደገና 30 ጁዝ ቁርአን መምጣት ጀመረ። ያ ሲመጣ ያ አላህ መኪና የተገዛ ያህል ነው። ያው ግዥ ነው እዛ ጊዜና 5 ብር 3 ብር 4 ብር ነበረ። ያ 4 ብር አንተ ወይ ተገኛለህ። ጫማ 50 ሳንቲም ነበረ። ጫማ ምልህ ይሄ መኪና ጎማ የሚሄድበት አይደለም። እሱ ተፈቅፍቆ ማሰሪያ ተደርጎለት ነው እሱ ነው ጫማ የሚደረገውና እሱ ውድ ነበር በጣም 60 ሳንቲም 50 ሳንቲም ነበር። እሱን ለመግዛት አቅቶ በእግሩ የሚሄድ ሰው ነበር። ይሄ ፎንጎ ጫማ አሁን ነው የመጣው። ይሄ ቆዳ እነዛ አሁን ነው የታወቁት። ልብስ በ2 ዓመት በ3 ዓመት ነው የሚቀየረው።
አንድ ጋቢ አንድ ሽርጥ ያችን እየጣፍን ጁሙአ እየተዋዋስን መርፌ እየተዋዋስን የተቀደደውን ልብስ እንጽፋለን። ብርድ ልብስ አይታወቅም። የደብረ ብርሃን ብርድ ልብስ ኋላ ዘለቀ። እንዴት ያለ ሀብታም አባት አለህ እንል ነበር። የለበሰ ልጅ በቃ ሀብታም ነው። እንዴት ያለ ሀብታም አባት አለህ እንባባል ነበርና በዚህ ህይወት ነው ያሳለፍነው። አልሐምዱሊላህ ግን አሁን ሁሉ ነገር ተሟልቶልን እንደ ነገሩ ኑሮ እየኖር ነው አይደለም። ያቺ ሳር ላይ የምንተኛት ያቺ እንዲቦ እንለዋለን እኛ። ጨርቁ ተቀዶ ተጥፎ እንደ ብርድ ልብስ ይሆናል። ክር በስቶበት ልክ እንደ ብርድ ልብስ ይሆናል። ያችን ነበር የምንለብሰው። ይሄ የከብት ቆዳ እንኳ ከሌ እንለዋለን ወይ ጀንዴ እንለዋለን ወይም ደግሞ ስም አለው እየጠፋ ይመጣ እንጂ ያን አንጥፎ የተኛ ሀብታም ነው። በቃ እኛ ቤት ሀብታም ነው። አንተ ቀን ታሸርጥታት ትውላለህ፣ ሽርጥህን ማታ ታነጥፋታለህ። ያቺ ጋቢ ተላይ የምንለብሳትን አንዴ ወጥ ይነካታል። ሳሙና አይገኝም፣ በእንዶድ ነው የሚታጠበው። እንዶድ በጣም ጫካላ ሳሙናማ ማን ይገዛልናል? ሳሙና 10 ሳንቲም 15 ሳንቲም ነበር የዛ ጊዜና ሽታው ሌላ ነበረ። በሳሙና የሚያጥቡ ወንድም ጓደኞቻችን ተመረቃችሁ እናንተ ሀብታም ቤተሰቦች አሏችሁ እንባባል ነበር። በተለይም በረቢዕ ወራት ይከናወን የነበረውን አስደሳችና ድንቅ ባህል በትዝታ ያጫወቱን ሼህ አህመድ አወሉ አንድ ሰው የድን ትምህርት ለመቅሰምና ለማወቅ እስከወጣ ድረስ ሌላውን የዱንያና የህይወት ጣጣ ሙሉ በሙሉ ወደ ኋላው ትቶ በቁርጠኝነት መጓዝ እንዳለበት ይመክራሉ። አሁን እኛ ያለነው የድሮውን እያስታወስን ነው። ሐድራው ብትለው መውሊዱ ብትለው የመውሊዱ የነበረው ሶፋ መሐባ የነበረው የሚለቀሰው ለቅሶ መንዙማው ሲባል ሰው ይወርቃል። የአንድ ቀን የሁለት ቀን መንገድ መውሊድ ለመሄድ ትጓዛለህ። ምግብ ትዝ አይልህም ነበረ፣ ሌላ ነገር ነበርና የዛ የገጠሩ ህይወት በጣም ጥሩ ነው። ቀሪአማ አሁን ይሄ ጦር ኃይሎች ለምሳሌ በቀራኒው አንድ ደረሳ ይሄዳል፣ በዝማዱ አንድ ደረሳ ይሄዳል። በየአቅጣጫው ሄድና ቢያንስ አንድ ዛውያ አንድ መስጂድ የምናድረው በየቦታው ተበትነን ነው የምናድረውና አንድ መስጂድ ላይ የምናድረው 10 እንደ መንደሩ ስፋት 20 እናድራለን። ቢያንስ የ50 ሰው ምግብ የ50 ሰው እንጀራ እቺ መዲያፍ የምታህል በየአይነቱ ነው እንትን ነው። አንዱ ዘንጋሪያ ዘንጋሪያ እንጀራ ይሰጣል፣ አንዱ የገብስ እንጀራ ይሰጣል፣ አንዱ የበቀሎ፣ አንዱ ደግሞ የገዳሌት፣ አንዱ ደግሞ ብቻ ጥሬ ይሰጣል፣ ቆሎ ንፍሮ ይሰጣል። ያንድ ብለለቅ አርገን ብልት እናረጋለን። ጨጓራ የለ ምን የለ ማክሳት የለ ያው ጥጋብም የለም። አንተ ጧት ለምነህ ነው የምበላው። ማታ ኢሻን ሰግደን ነው መግሪብ ሰግደን ቀሪ አንገባለን። ግማሻችን አውራድ እንላለን፣ ግማሻችን ቀሪ እንላለን። ተኢሻ በኋላ ነው ያችን ምግብ እንበላት። ያ ተጠረቃቅማ እኔ የዛ ጊዜ ወአፊያ ያ ሁሉ ምግብ ተጠረቃቅሙ። አላም ግን ነብዩ አለይሂ ሰላቱ ወሰለም መላእክቶች ክንፋቸውን ያስቀምጡበታል ብለዋል። ይሄ ጣሊበል ዒልም ለሚፈልግ ሰው ዒልም ለሚቀራ ሰው መላእክቶች ናቸው ከላላ የሚያረጉለት። አፋትም እንዳያገኘው በሽታም እንዳያገኘው ጥላትም እንዳያገኘው መላእክቶች ክንፋቸውን ይዘርጉለታል ብለዋል። ያ ነው አሁን ነው እዙን ያወቅነው። እዛም አናውቀውም ነበር። መሳባቢ ከተማ አንዳንድ ጊዜ ከተማ አይፈቀድልንም፣ ገበያ አይፈቀድልንም። ሸሆቻችን ይቆጣጠሩናል። ቤተሰብ በአመት በሁለት አመት ነው የምናየው። እንደው ወደ ከተማ እንደጋጠም የገደረስ እንደሆነ የከተማ ሰው ጀለብያ ለብሶ ጠምጥሞ በቃ ሲሄድ ወጡት ይሸተን። እኛ እንደው አላህ መቼ ይሆን እንደው የምታበላን እንደው ምሳ እንመኛለን። ወላሂ እውነቴን ነው። ምሳ ማግኘት ዘበት ናት። የለም ምሳማ አይታሰብም። አንተ ጧት የበላሃት ትውልባታለህ፣ አጠግብም። እንደው ምናልባት እንደው ሰደቃ ተሆነ ያ ሰውየው ነይቶ ተጠራን ታልሆነ በስተቀር ጥጋብ የሚባል ነገር የለም። በተለይም የቂርአት ህይወት በበርካታ የማይረሱ ገጠመኞች የተሞላ እንደመሆኑ መጠን ሼህ አህመድ በደረስነት ህይወታቸው ያጋጠማቸውን አስገራሚ ገጠመኝ እንዲህ ያጫውቱናል። በጣም እንግዲህ ውሻ በበጋ ወቅት ታየዋለህ፣ ትጠነቀቋለህ። ያው ውሻ የሚፈራ ሰው ቀሪ አይገባም፣ ለማን አይገባም። ወይ አውራድ ይላል ወይ ዝም ብሎ ነይተ ነው የምትቀልበው ማለት ነው። ውሻ የማይወድ ያለ ዱመት የማይወድ ያለ። ዱመት ብቅ ትትልበት እሪ የሚል ደረሳ አለ። ተያገሯል የምንጠራቀመው ኢትዮጵያዊ ማለት ነው። አንድ መስጂድ ላይ አንድ ሰፈር ላይ አንድ መድረሳ ላይ ማለት ነው የኢትዮጵያ ሰው ነው የሚሰበሰበውና አህዋሉ ብዙ ነው እና በክረምት ዝናብ እንደዚህ እንትን ይላል። ባትሪ የለም። ባትሪ አሁን ነው የመጣውና ጨለማ ውሻው ተኝቶ እግርህ ላይ ይወጣብሃል። የዛ ጊዜ የምትሆነው እንግዲህ አሁን የምትጨነቀው ላንተ አይደለም። ያቺ የለመንካት ምግብ ትፈስብኛለህ ብለህ የማትገኝ ነገር ናት። ተእጅ አምልጣኝ መሬት ላይ ትፈስብኛለህ ብለህ ነበር የምትጨነቀው። እኔ የእጁ የሚባል ሀገር ላይ ተቀራ እንዳጋጠመኝ ሁልጊዜ አነሳዋለሁኝ። ቀሪያ አብዬ ጨለማ ነው ስመጣ ቆላ ላይ እባብ ይበዛል። በልጠልሻ የሚባል አለ። በልጠልሻ እንዴ መታህ ማለት አበቃ፣ አንድ ሰከንድ አያቆይህም። በሆ ላይ የሚበር ነገር ነው፣ የሚወረወር ነገር ነውና
እንዴ እያልኩ ተመጣ አቧራ እያላሰ እባቦች እና ጅኖች ጨለማ ተገድፈው ይመጣሉ። ልክ እንዲህ ብሎ ጠበቀኝ። እንደዚህ ብሎ ተፊቴ በጠልሸዋል። ተኋላ ደግሞ ጅብ ጋና ነው የሚባለው ሴቷን አፍቅሮ ማጅብ መጣብኝ። ደግሞ ወዴታይ ገደል ነው፣ ወደዚህም ተራራው መውጫ የለውም። ተፊት እንዲያለ ደግሞ እባቡ አለ። እባብ ደግሞ የተፈጥሮ ያልወድም ይገርምሃል። ደንግጬ እንደቆምኩኝ ተኋላ ጉዱ አቧራ አብዝሎ ጅብ ደግሞ ምንድነው የሚባለው ሴቷን አፍቅሮ እንትን ታለ ተተንቀሳቀሰ ጋና ተያዘ። ግመልና እሱ አይመለሱልም። ግመል ጋና ተያዘ፣ ጅብ ጋና ተያዘ። ያ ጅብ እኮ ፈሪ ነው እንግዲያ በምንም አይሰማም። አሁን በቃ ቃጤ ነው የምንለው ቃየን የምለመኩባት ወገቢ ጋር አጣብቀብኩና እንዲህ ድንጋይ አለ ተራራ ነው እሱ ስር ተለገኩኝ። ወደፊት እንዲህ አለ እባቡ አለብኝ። ወደ ኋላ ልመለስ ጅቡ እየመጣ ነው፣ እየጮኸ ነው። ጩኸቱ እኮ ሌላ ነው። የጅብ ጩኸት ታውቁታላችሁ። ጥጓን ያስኩና ቆምኩኝ። በቃ እንግዲህ ማንነቴን ሳትኩ ብቻ ቆሜያለሁ። ያ ጅብ መጣና እንደው በላይቴ ላይ አቧራውን አውሎ ሽታው ለካ እባቡም እነሱን ፈርቶ ሄዷል። ሄዱ። ቁሜ ኋላ ጨንቆኛል። ታክ ጅቡም አልፏል። እባቡ ያለ መሰለኝ ተኸየለብኝ። ቁርአንን አክትመው ካጠናቀቁ በኋላ በቀጥታ ወደ ፊቂህ ትምህርት የተሸጋገሩት ሼክ አህመድ እውቀታቸውን ለማስፋት በቦሩ በዋሄሎና በራያ አካባቢዎች በመንቀሳቀስ በርካታ እስላማዊ የትምህርት ዘርፎችን ቀስመዋል። በኋላም ከወሎ ወደ አዲስ አበባ በመጡበት ወቅት ከታዋቂው ሊቅ ከሀጂ መሐመድ ራፊ በርካታ የላቁ ትምህርቶችን ተከታትለዋል። ወደ ኢልም እንመስ። ኢልም እንግዲህ ዋሄሎ ይባላል። ሾቼ የኢልም ዋና ሾኾች ዋናዎቹ 3 ናቸው። አንድ ዝቦሩ አካባቢ ነው፣ አንድ እዛ ዋሄሎ በአንድ ራያ ነው ቀረሁባቸው። እዛ እንግዲህ ያው ኢልም መማር ጀመርኩኝ። ተአቡ ሹጃ ይዤ እንግዲህ እዛው ሶፋቱል ጀዋር ድረስ ጨረስኩ። አልሐምዱሊላህ ረብል ዓለሚን። እኔ ተመሻይኾቼ ጋር በሶፋ ነው የተለያየሁት። እዝክ አዲስ አበባ መጥቼ ሀጂ መሐመድ ራፊ ላይ ሐዲስ ጨርሼ እየቀራሁ እያለሁኝ የዛ ጊዜ ግብጾች አዝሃር ፈተና ያወጡ ነበር። ፈተና ያወጣሉ። ፈተና አልፌ ወደ አዛር ለሄድ ሼኽን አስፈቀድኳቸው ልሂድ። እኔ ዝም ሀበሻ ላይ መቅራትን ብቻ አልነበር የፈለኩት፣ ውጭ ሄጄ መሰልጠን አለብኝ ነው የምለው። አረበኛውን መጽሐፉን እንጽፋለን፣ ግን ኢምላ የሚባል ነገር አለ። አረበኛ ቃልጥሁ አልፍያ አፍዘህ አንተ አልፍያን እያረብክ መናገር አንችልም። የገጠሩ ችግሩ ይሄ ነው። ዒልሙ አለ ንግግሩ ላይ የለም። ሂጄ እዛ እንትላለሁ እየስል አተዲማሉ ሼኽ ሀጂ መሐመድ ራፊ አተዲማሉ እዚሁ ነው። እኔ ውጭ ሀገር ሂጄ አይቼዋለሁ። እዚህ ምን ጎሎባችሁ ነው የምትሄደው? እዚሁ ዝም ብለህ አዳምጣሉኝ። ያው እዚሁ ለማንም ሐዲስን ጨረስን። አልሐምዱሊላህ ረብል ዓለሚን ሳቸው ላይ ብዙ ዒልም ቀራን ጨረስን። እንደገና ያው እዚህ መስጂድ እንግዲህ መጣሁኝ። በአዲስ አበባ በሚገኘው የሐምዛ መስጂድ ለ25 ዓመታት ያህል በታማኝነትና በትጋት ያገለገሉት ሼኽ አህመድ አወሉ የመስጂዱ ዋና ኢማም ኸጢብና በመድረሳው መምህር በመሆን ማህበረሰቡን በማገልገል ላይ ይገኛሉ። እኔ ወሎ እንደሆንኩኝ ሀጂ አደም መጥተው ኢማም ፈልጉልኝ ብሏቸዋል። የሚያስቀራ ኢማም ነበረ። የሚያስቀራ ፈልጉልኝ ሲሏቸው ያው ሀጂ መሐመድ ሶብይም ነበሩ በኒ ሰፈር አሁንም አሉ፣ አላህ ያቆያቸውና እሳቸውን ሲሏቸው እኔን መረጡኝ። ወደ 25 ዓመት አካባቢ ተዛ በላይ ነው እዚህ ተመጣሁ ማለት ነው። እዚህ ተመጣሁ እዛ በላይ ነው። አልሐምዱሊላህ ያው ልጆቹም እሳቸው ምትክ ልጆች አሉ። ተዋደን ነው ተፋቅረን እንደው በጣም አድርገው እንደ ወንድማቸው ነው የሚያውኝ። እኔም እንደ ወንድሞቼ ነው የማያቸው። ተከባብረ ነው የምንኖረው። ዝም መድረሳውም ደግሞ አልሐምዱሊላህ ሰሚሲ ቅርንጫፍ አለ። ኢማሞቹ ደረሶች ናቸው፣ ሐፊዞቹ ናቸው። እኔ ጁሙአት አሰገድኩ። በቃ እናንተ ቁርአናችሁን እንትን በሉ እያል ይህም ብኖርም ባልኖርም እነሱ ያሰግዳሉ። ተከባብረን ነው ብቻ ያለ ነው። አልሐምዱሊላህ ረብል ዓለሚን አሁን ያለንበት ጥሩ ነው። በወሎ ያሳለፉት የቂራአትና የጽናት ህይወት በእድሜ ዘመናቸው ላገኙት ታላቅ ስኬት መሰረት እንደሆነ የሚናገሩት ኢማሙ በገጠር የሚገኙ መሻይኮች የእስልምና ድን መሰረቶች በመሆናቸው ተገቢው ትኩረት ሊሰጣቸውና ሊደገፉ እንደሚገባ ያስገነዝባሉ። እንዲያው ወደ ኋላ ልመልስህና የገጠር ኑሮ ማግኘት ብቻ አይምሰልህ፣ መልበስ ብቻ አይምሰልህ። ቅድም ጀምሬዋለሁኝ። ገጠር ላይ የነበረው ደስታ በጣም ኃይለኛ ነበረ። አሁን መሻይኾች በገጠር ያሉ መሻይኾች የከተማው ምንነቱን አያውቁም። እዚህ ሲመጡ ነው። አሁን ወሎ መሻይኽ ጨርሶ ይመጣል እኔ ጋር ዛያራ ይመጣሉ። ለአንዳንድ ጉዳይ ሲመጡ ቴሌቪዥን እንኳን ሲያዩ ይገረማሉ። ሞባይል እንኳን ማናገር የማይችሉ ሰዎች አሉ። እንዲህ ያሉ ሰዎች ናቸው አሁን ገጠር ላይ ያሉ መሻይኾች። የዲኑ መሰረቶች ማንም ሊንከባከባቸው የሚገባው እነዚህ ናቸው። ዑለማኡል አኺራ። እኛማ ደሞዝ እየበላን የአንድ ወር ደሞዝ ሲታገድብኝ ለቅቄ እሄዳለሁ። እነሱ ደሞዝ የላቸው፣
የሚበሉት የላቸው፣ የሚጠጡት የሚለብሱት የላቸው። ያውም አሁን ያሉት መሻይኾች ይቻላሉ። አሁን ነጋዴውም እያወቀ ምን እያለ አንዳንድ ሀዲያም ሊሰድላቸው ይችላል። እኛም ባወቅናቸው አንዳንድ ሀዲያ ልንሰድላቸው እንችላለን። ያም ደግሞ ዓመት አንድ ጊዜ ሊሆን ይችላል። ነገር ግን በእኽላስ የሚያስቀሩ በጥሩ ኑሮ የሚኖሩ ደግሞ ቢያጡም ቢያገኙም ምንም አይመስላቸው። አሁን ደግሞ በገጠር ያሉት እናንተ ታድላችሁ እኛን አባራችሁ እንላቸዋለን። በእኛ ቢጤ ያሉትን ጓደኞች መሻይኾች ናቸው። እንዲሁም እኛ እኮ ዝንቀራለን ብለን አላሰብነውም ነበር። የአላህ መሻ ሆኖ ነው እንጂ ቂራአታችን ጨርሰን እዛው ሀገራችን ገጠር እናስቀራለን ነበር ያልነው። አሁን ሸህ መሐመድ ዘይን አሉ፣ ሌሎች ጓደኞች ሸህ ሁሴን የአንዋር መስጂድ ኢማም ምክትል የነበሩት ሌሎችም ነበሩ። አሁን ደግሞ ሸህ መሐመድ ዘይን በሐጅ መሐመድ ራፊ ተተከተው የሚያስቀሩ አሉ። ወንድማችን በጣም የምንዋደድነን እኛ አሁን ሀገራችን እንደ እናስቀራለን ነበር ያልነው። ይሄ ሆኖ ግን ምን ታረጋው ያለ መሻ ሆነና ሰው አስቀረን። እና አሁን ገጠር ትናስታውሰው እነሱ ገጠር ያለው እኛ ጥሩ ኑሮ ምን ይመስላችኋል? በቃ ወጥመድ ውስጥ የገባች ወፍ ዳር ያለው ያን ምግቡን እያዩ እኛም እንደሰው ሆነ በነበር ይላሉ። ግን ለዛሂሩ መረበን እንጂ የዛ የማዕናው ደስታ እርካታው ገጠር ላይ ነው ያለው። እና የገጠር መሻይኾችን መንከባከብ እንዳለብንና እነሱ መዘየር እንዳለብን ነው እኔ የሚሰማኝና እንደው በመንግስት ደረጃም ቢሆን አሁን ዱዓ የሚደረገው ዱዓ ለሀገር ሰው ሲጣላ የሚያስተርቁ አገር ሲጣላ እኮ ረሾቹ ዘው ሄዱ ነው የሚባለው። በእያንዳንዱ እንትናለ ሸኻለ ይሄዳል ያስተርቁታል። ከገጠር ተነስተው ወደ አዲስ አበባ በመጡበት ወቅት የከተማዋን የኑሮ እንቅስቃሴ ለመልመድ ብዙ ጊዜ እንደፈጀባቸው የሚያስታውሱት ሼክ አህመድ አዲስ አበባ እንደገቡ ያጋጠማቸውን አስገራሚ ሁኔታ እንዲህ ያጫውቱናል። ወላሂ እኔ አዲስ አበባ ተመጣ ጋቢዬን ልብስ አድርጌ ሽርጤና ሽርጬ ያችን በገጠር መለብሳትን ጫማ አድርጌ ነው የመጣሁት። ሽፍንፍን ብዬ በቃ ሴትዮዋ ተመንደረ መጣ። እኔ ያለፍኩበት ለካ ጀላቴ ነው የሚባለው። አመት ጀላቴ አለ ወይ አለች። ጀነት አለ ወይ ትል እኔ ጀላቴ አላውቅም። አረ ጀነት አለች ወይ ትላለች። ሳቁብኝ እና ባሳር ነው የለመድነው። ብቻ ያው እንግዲህ አዲስ አበባ ትመጣ ላምበረት ደርስ የማዕናው ነገር ይገፋል የሚባል ነገር አለ። እያደር እየለመድነው ጋቢያችንን ጣል ጥምጣም ማድረግ ጀመር። እንዲሁ ትንል ለመድነው እንጂ አስቸጋሪ ነው። ብቻ ተገረጽ ሲመጣ አባታቸው በልጅነታቸው እንደሞቱና እድሜያቸውን ሙሉ በቂራአትና በእውቀት ፍለጋ ላይ እንደፈጁ የገለጹት ሼክ አህመድ ወጣቶች ህይወታቸውን ለማረጋጋትና ለመጠበቅ በወቅቱ ወደ ትዳር ዓለም እንዲመጡ ይመክራሉ። ሼክ አህመድ አወሉ በአሁኑ ወቅት ባለትዳርና የ8 ልጆች አባት ናቸው። እንግዲህ ቤተሰቦች አባቴ በልጅነት ነው የሞተው። እናቴ ዘንድሮ ነው ያለፉት። 2 ወንድሞች 3 ነን ያለ ነው። 2 ወንድሞች አሉ። አልহামዱሊላህ ረቢል ዓለሚን እነሱም ራሳቸውን የቻሉ ናቸው። ያው ጥሩ ኑሮ ነው የሚኖሩት። አላህ ያቆያቸው። ወንድሞች ልጆችም አሉ። ያው ተበሰቦች ጋር ጥሩ ኑሮ ነው የምንኖረው። ተዛዝነን ነው የምንኖረው። እኔም አይዟችሁ እላቸዋለሁ፣ እንሳቸውም አይዞህ ይላሉ። እኔም መሄድ ያለሁኝ እነሱም ይመጣሉ። ጥሩ ነገር ነው እንትን የምንለው። በማጠቃለያቸውም ኢማሙ ለመላው የሙስሊሙ ማህበረሰብ የእንኳን አደረሳችሁ መልእክት አስተላልፈዋል። እንግዲህ ለሀገራችንም ሆነ ለውጭም ለዓለም ኢስላም ለሀገራችንም እንኳን ለረቢዑል አወል እንኳን አደረሳችሁ። የዱዓ የሰላም የፍቅር አላህ ያርግልን። የሰላም ረቢዕ አላህ ያርግልን። ሁሉም አልፎለት ሁሉም ደስ ብሎ ለከረሞ የምንገናኝ አላህ ያርገን እንላለን። እንኳን ደስ አላችሁ ላል በድጋሚ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወሰላሙ አለይከ ያ ረሱለላህ።